ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 24 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጦርነት ህዝባችንን ከመጨፍጨፍ ውጪ ያመጣነው ለውጥ የለም ያሉ ያገዛዙ ኃይሎች ፋኖን ተቀላቅለዋል። በጎጃም ቀጠና ስለተካሄደው ውጊያም ዝርዝር የግንባር መረጃ ይዘናል። የአውሮፓ ህብረት በትግራይ ያለው ውጥረት እንዲረግብ አስጠንቅቋል። ህወሓት የውጭ ጣልቃ ገብነትን የሚጠይቅ መግለጫ ሰጥቷል። ሰሙታላችሁ። ኤርትራ የቀይ ባህር ጉዳይ የተዘጋ ጉዳይ ነው ስትል ብልጽግና አደብ እንዲገዛ የሚያሳስብ መግለጫ ሰጥታለች። መረጃውን ይዘናል። ትራምፕ በአሜሪካ የተለያዩ ግዛቶች የሚደረጉ ተቃውሞችን ለማስቆም ፍላጎት እንደሌላቸው ገልጸዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጦርነት ህዝባችንን ከመጨፍጨፍ ውጪ ያመጣነው ለውጥ የለም ያሉ ያገዛዙ ኃይሎች ፋኖን ተቀላቀሉ። ያገዛዙ የ6ኛ እዝ 52ኛ ክፍለ ጦር 1ኛ ሬጂመንት 3ኛ ሻምበል የአንድ ሙሉ ቲም አዛዥ በረከት በስሩ ያሉትን ተካልኝ ብርሃኑን፣ ሙራድ ኢሳ ዳውድ፣ ኢማድ ጀማል የተባሉ አባላቱን አስከትሎ ስርዓቱን ለቆ በመውጣት በዛሬው ዕለት ከቆይ ከተማ ተነስተው 206ኛ ኮር 24ኛ ክፍለ ጦርን ተቀላቅሏል። በረከት ዘመቻ በአረመኔው ሰራዊት አባል በመሆን በሰሜኑ ጦርነት በተለያዩ ውጊያዎች በመሳተፍ በርካታ ወንድሞቹን በየጥሻው መቅበሩንና እሱም በተአምር መትረፉን ያስታውሳል። የአገዛዙ ፕሮፓጋንዳ ተለዋዋጭነትና የአገሪቱን ውጥንቅጥ አካሄድ በተለያዩ አካባቢዎች ተዘዋውሮ የተመለከተው የነባር ወታደር በአማራ ህዝብ ላይ የሚደረገውን የዘር ማጽዳት መንግስታዊ ዘመቻ በተለያዩ የጎጃም አካባቢዎች ሲፈጸም መመልከቱን አልደበቀም። አገዛዙ አፍሶ ካመጣቸው መካከል 8 አባላትን ሲመራ የነበረው የቲም መሪው ሰራዊቱ ምንም የመዋጋት ፍላጎት የሌለውና የተሰላቸ በመሆኑ ጊዜው ጠፍተው የተረፉ 3 አባላቱን ይዞ በመውጣት ትግሉን መቀላቀሉን ገልጿል። የአረመኔው ስርዓት ለ5 ዓመት በከፈተው ጦርነት ህዝባችንን ከመጨፍጨፍ ውጪ ያመጣነው ለውጥ የለም፣ በድርድር ተቋጭቷል የተባለው ጦርነት ተመልሶ ተቀስቅሷል። በአማራ ህዝብ ላይ እየተካሄደ ያለው ወረራም ተጧጡፎ ቀጥሏል። በዚህ መሃል በሚሊዮን የሚሆኑ ወጣቶች የጦርነት ማገዶ ሆነው የተገኘ ለውጥ ባለመኖሩ እኛም ለማይቆም ጦርነት መስዋዕት መሆን አንፈልግም ብለዋል ሲል ያነጋገራቸው የደባይ ጥላት ግን ወረዳ ጊዜያዊ መንግስት ኮሚኒኬሽን ገልጿል። በግንባር መረጃችን እየከሰመ የሚገኘው የአብይ ስርዓት አስጠባቂ ሰራዊት ከአዴትና ከሞጣ ወደ ገረገራ ሲንቀሳቀስ በአፋብን 102ኛ ኮር 33ኛ ክፍለ ጦር 4ኛ ሻለቃ ያልተጠበቀ መብረቃዊ ጥቃት ሲያስተናግድ የበቀል አጸፋውን በንጹሃን ላይ ማድረሱም ተገልጿል። 33ኛ ክፍለ ጦር 4ኛ ሻለቃ ከ54ኛ ክፍለ ጦር መብረቁ ተፈራ ሻለቃ ጋር ከጠዋቱ 1 ሰዓት ጀምሮ በሰሩት ድንገተኛ የተቀናጀ ኦፕሬሽን 6 ያገዛዙ ሰራዊት ሲያሸልቡ 11 ቁስለኛ መሆናቸው ታውቋል። ከ2 ሳምንታት በላይ ከተለያየ ቀጠና ወደ ሞጣ ያሰባሰበውን የጠላት ኃይል ወደ አስተሬው ከአዴት ወደ ገረገራና ዘማ በማንቀሳቀስ ላይ የነበረው የብልጽግና ሰራዊት ወለቂ አካባቢ በደረሰበት መብረቃዊ ጥቃት ያሰበውን ግዳጅ ሳያሳካ ወደ መጣበት መሸሹም ተነግሯል። ሽንፈት የተከናነበው ያገዛዙ ኃይል በቤተ እምነትና በንጹሃን ላይ እርምጃ መውሰዱ የተገለጸ ሲሆን የበቀል እርምጃው ብልጽግና ተስፋው ያከተመለት ስርዓት መሆኑን በይፋ ያረጋገጠ አስነዋሪ ተግባር ነው ሲል ክፍለ ጦሩ አስታውቋል። በአስተሬው ከተማ አቅራቢያ ቦረቦር የተባለ ቦታ ሞርተር ጠምዶ ወደ ማርያም ቤተክርስቲያን በማስወንጨፍ በቤተክርስቲያኑ ላይ የማቃጠል ሙከራ ማድረጉንም የአካባቢው ነዋሪዎች አረጋግጠዋል። የአካባቢው ነዋሪዎች እንደተናገሩት በሞርተሩ የተነሳውን ቃጠሎ ለማጥፋት በተሰበሰቡ ንጹሃን ላይ ድጋሚ ሞርተር በመተኮስ ከ15 በላይ ንጹሃንን ሙትና ቁስለኛ አድርጓል። ይህ ዜና እስከተጠናከረበት ጊዜ ድረስ ውጊያው እንደቀጠለ ነው።
የአውሮፓ ህብረት ውጥረቱ እንዲረግብ ሲያስጠነቅቅ ህወሓት የአፍሪካ ህብረት ጣልቃ ገብነትን ጠየቀ። በብልጽግናና በትግራይ ኃይሎች መካከል በተፈጠረው ግጭት ምክንያት በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ገልጸዋል። ብሪታንያ ዜጎቿ ወደ ትግራይ እንዳይጓዙ ስትመክር የአውሮፓ ህብረት ውጥረቱን በአፋጣኝ ማርገብ እንደሚያስፈልግ አሳስበዋል። በትግራይ ኃይሎችና በብልጽግና መካከል በተቀሰቀሰው ግጭት ምክንያት ዩናይትድ ኪንግደም ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ መክራለች። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ማስጠንቀቂያውን የሰጠው በማዕከላዊ ትግራይ በተፈጸመ የድሮን ጥቃት አንድ አሽከርካሪ መገደሉ ከተዘገበ በኋላ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በትግራይ ክልል ያለውን ሁኔታ በቅርበት እየተከታተሉ እንደሚገኙ በቃል አቀባያቸው በኩል ገልጸዋል። በክልሉ የተከሰቱ አዳዲስ ውጥረቶችና የተዘገቡ ግጭቶች የጸጥታው ሁኔታ እየተባባሰ እንዲሄድ አስተዋጽኦ ማድረጋቸውን የጉቴሬስ ቃል አቀባይ ፋራን ሀቅ ትላንት ቅዳሜ ጥር 23 2018 ባወጡት መግለጫ አሳውቀዋል። በተያያዘ መረጃ የህዝባዊ ወያነ ሓርነት ትግራይ የአፍሪካ ህብረት በፌዴራል መንግስቱና በድርጅቱ መካከል ያሉ ያልተፈቱ ጉዳዮችን እንዲመለከቱ በአስቸኳይ ጣልቃ እንዲገቡ ጥሪ አቅርበዋል። ህወሓት አሁን ያለውን አጣብቂኝ ለመሻገር የአፍሪካ ህብረት አስቸኳይና ንቁ ተሳትፎ እንዲያደርግ የጠየቀ ሲሆን የሰላም ስምምነቱ ግቡን እንዲመታ አዲስ መነቃቃት መፈጠር እንዳለበት አሳስበዋል። ኤርትራ የቀይ ባህር ነገር ከህግ አንጻር የተዘጋ ጉዳይ ነው አለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ በአፍሪካ ቀንድ በህጋዊ የንግድ ስምምነት ያለ ገደብ በባህር በርነት ልትጠቀማቸው የምትችላቸው በርካታ የጎረቤት ሀገራት ወደቦች አሏት ያሉ ሲሆን አላስፈላጊና በቀጠናዊ መረጋጋትና በጤናማ ትብብር ላይ የከፋ መዘዝ ሊያስከትል የሚችል ግጭት በመቀስቀስ ፋንታ ቀጠናዊና ዓለም አቀፍ ትብብሮችን ለመፍጠር ልትጠቀመው የምትችለው ብዙ ሀብት አላት በማለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ችግሩ ግን የኢትዮጵያው ገዢ ብልጽግና ፓርቲ በቀጠናው ሀያል መሆኑን ለማሳየት የሚጣጣረው የጎረቤት ሀገራትን ሀብት የመንጠቅ ሀሳብ ስላለው ነው በማለት የማነ ወቅሰዋል። ሆኖም ኢትዮጵያ ኤርትራ ወደቦችን በህጋዊ የንግድ ስምምነት እንድትጠቀም መንግስታቸው ይፈቅድ እንደሆነ የማነ አልጠቆሙም። የማነ የቀይ ባህር ጸጥታ ጉዳይ አዋሳኝ ሀገራትን ብቻ የሚመለከትና ከህግ አንጻር የተዘጋ መሆኑን ጭምር በአጽንኦት ገልጸዋል። ትራምፕ በአሜሪካ የተለያዩ ግዛቶች የሚደረጉ ተቃውሞችን ለማስቆም ፍላጎት እንደሌላቸው ገለጹ። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው በዲሞክራት ከንቲባዎች በሚመሩ ከተሞች ውስጥ የሚነሱ ተቃውሞችንም ሆነ ረብሻዎችን የመቆጣጠር ፍላጎት እንደሌለው አስታወቁ። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ የሀገር ውስጥ ደህንነት ጸሐፊ ክሪስቲኖም የፌዴራል ኃይሎች ትኩረታቸውን በፌዴራል ህንፃዎች ጥበቃ ላይ ብቻ እንዲያደርጉ መመሪያ ሰጥተዋል። ፕሬዚዳንቱ ይህንን ያሉት በመላው አሜሪካ ስራ የለም፣ ትምህርት የለም፣ ገበያ የለም በሚል መሪ ቃል የትራምፕ አስተዳደርን የኢሚግሬሽን ዘመቻ የሚቃወሙ መጠነ ሰፊ ስራ ማቆም አድማዎችና ሰልፎች እየተካሄዱ ባሉበት ወቅት ነው። ተቃውሞ የተቀሰቀሰው በሚኒሶታ ግዛት አሌክስ ፕሬቲና ብሬኔ ኒኮል ጉድ የተባሉ ዜጎች በፌዴራል ወኪሎች መገደላቸውን ተከትሎ ነው። የፕሬዝዳንቱ መግለጫ በፌዴራል መንግስትና በዲሞክራት ከተሞች እንደ ቺካጎ፣ ፖርትላንድ፣ ሎስ አንጀለስ እና ሚኒያፖሊስ መካከል ለረጅም ጊዜ የቆየውን ውጥረት ዳግም አንስቶታል። ይህን ተከትሎ ዶናልድ ትራምፕ የፌዴራል ኃይሎች የፌዴራል ህንፃዎችን ብቻ ይጠብቃሉ። የስቴትና አካባቢ ንብረቶች ጥበቃ የከንቲባዎችና የገዢዎች ኃላፊነት ይሆናል። ከተሞች የፌዴራል እርዳታ የሚቀርብላቸው አካባቢው ባለስልጣናት እባካችሁ የሚለውን ቃል ተጠቅመው ጥያቄ ካቀረቡ ብቻ ነው ብለዋል። ትራምፕ አክለውም በፌዴራል መኮንኖች ላይ የሚፈጸም ማንኛውንም ጥቃት እንደማይታገሱ አስጠንቅቀዋል። በመኮንኖቻችን ፊት ላይ መተፋት፣ መኪናዎቻችንን መምታት ወይም ድንጋይ መወርወር አይቻልም። ይህን የሚያደርጉ ሰዎች ከባድ ዋጋ ይከፍላሉ ሲሉ አስጠንቅቀዋል። ፕሬዚዳንቱ ለመመሪያቸው እንደ ምክንያት የጠቀሱት አርብ ዕለት በዩጂን ኦሬገን የተከሰተውን ረብሻ ነው። በወቅቱ ተቃዋሚዎች ወደ አንድ የፌዴራል ህንፃ ሰብረው በመግባት ጉዳት ማድረሳቸውን የጠቀሱት ትራምፕ የአካባቢው ፖሊስ ምንም አላደረገም ሲሉ ወቅሰዋል። የዩጂን ፖሊስም ሁኔታ ወደ ረብሻነት መቀየሩንና ሰላማዊ ዜጎች ባሉበት ህንፃ ውስጥ ጥሰቶች መፈጸማቸውን አረጋግጧል። ባለፉት ቀናት በተካሄዱ ሰልፎች በርካታ ክስተቶች ተመዝግበዋል። በሚኒያፖሊስ በሺዎች የሚቆጠሩ ሰዎች በቢሾፕ ሄንሪ ዊፕል የፌዴራል ህንፃ ፊት ለፊት ተሰልፈው ተቃውሞ አሰምተዋል። በሎስ አንጀለስ ሺዎች ወደ ፌዴራል ማቆያ ማዕከል ሲያመሩ የፌዴራል ኃይሎች ኬሚካል ስፕሬይ መጠቀማቸው ተዘግበዋል። በነብራስካ በፍራማውንት ሁለተኛ ደረጃ ትምህርት ቤት በተደረገ ተቃውሞ ላይ አንድ ተማሪ ባንዲራ በሰቀለ ተሽከርካሪ ተገጭቶ ሆስፒታል ገብቷል። በአሪዞናና ኮሎራዶ የሚገኙ አንዳንድ ትምህርት ቤቶች ተማሪዎች በአድማው ምክንያት ሊቀሩ እንደሚችሉ በመገመት ትምህርት የዘጉ ሲሆን የዴሞክራት ከንቲባዎች ማህበር ትራምፕ በአሜሪካ ከተሞች ላይ ጦርነት አውጀዋል ሲሉ ቀደም ብለው ከሰው ነበር። የቺካጎ
ከንቲባ ብራንደን ጆንሰንም የፕሬዝዳንቱ እርምጃ ህገ መንግስቱን የሚጥስና ከተሞችን ለመውረር የሚደረግ ሙከራ ነው ብለዋል። ትራምፕ ግን በመግለጫቸው ማጠቃለያ ላይ የተመረጥኩት የድንበር ቁጥጥርን፣ ብሔራዊ ደህንነትንና ህግና ስርዓትን ለማስከበር ነው፣ አሜሪካ የምትፈልገውም ይህንኑ ነው ሲሉ አቋማቸውን አጽንተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።